አንድ ነገር በጣም አጥብቀህ ፈልገው ልክ ልትይዘው ስትል እንዳሸዋ ከእጅህ ሾልኮ አምልጦ ያውቃል? ፍቅር፣ ገንዘብ፣ የሥራ ዕድል ወይም የአእምሮ ሰላም። የሰው ልጅ ትልቁ ስህተት አንድን ነገር ለማግኘት ባለው ጉጉት የተነሳ ያንን ነገር ማሰር ወይም አጥብቆ ሙጥኝ ማለቱና መፈለጉ ነው። ነገር ግን አጽናፈ ዓለም የሚመራበት አንድ ትልቅ ፓራዶክስ አለ። እሱም አንድን ነገር ለማግኘት መጀመሪያ ያንን ነገር የማጣት ፍርሃትን መልቀቅ አለብህ የሚለው ነው። ይህ ዘ ፓራዶክስ ኦፍ ዲታችመንት ወይም የአለመጣበቅ ህግ ይባላል። ያሰባችሁትን ነገር በእጃችሁ እንዲገባ ለማድረግ ወይም ያለማችሁት ነገር በእጃችሁ እንዲገባ ለማድረግ የምትጠቀሙበት ዩኒቨርሳል ሎውስ ዘ ሎው ኦፍ ዲታችመንት ይባላል። የአለመጣበቅ ህግ ይባላል። ብዙ ሰዎች ያሰቡትን ነገር የማያገኙት፣ ያሰቡትን ነገር የማያሳኩት ወይም ጥሏቸው እንዲሄድ በገዛ ጊዜው ጥሏቸው እንዲሸሽ የሚያደርገው ነገር ከዛ ነገር ላይ የበዛ መጣበቅ፣ የበዛ ፍላጎት፣ ያንን ነገር ካላገኘሁት እኔ ሙሉ ሰው አይደለሁም፣ ደስተኛ መሆን አልችልም ብለው ደስታቸውን በውጤቱ ላይ ሲያንጠለጥሉት ያ ነገር ከእጃቸው እየወጣ እየሸሻቸው ጥሏቸው ይሄዳል ማለት ነው። ምናልባት በህይወታችሁ ላይ አጋጥማችሁ ሊሆን ይችላል። አጥብቃችሁ የፈለጋችሁት ነገር፣ አጥብቃችሁ የተመኛችሁት ነገር ከእጃችሁ እየሸሸ ሳታገኙ ቀርታችሁ ሊሆን ይችላል ብዙዎቻችሁ። ስለዚህ ያሰባችሁትን ነገር ፈልጎ እንዲመጣ ራሱ ፈልጓችሁ እንዲመጣ የምታደርጉበት ነገር ጎዶልነት ሳይሰማችሁ ሲቀር ያ ነገር ራሱ ፈልጓችሁ ይመጣል ማለት ነው። ይሄ ነው እንግዲህ ዲታችመንት የሚባለው። ብዙ ሰዎች ያሰባችሁት ነገር ከእጃችሁ እንዲወጣ ወይም ነገሮች እንዳይሳኩ እያደረገባችሁ ያለው ትልቁ ሚስጥር ከዛ ነገር ጋር አብዝታችሁ ስለምትጣበቁ ነው። ውጤቱ ላይ ስለምትጣበቁ ነው። ስኬታማ መሆን ከፈለጋችሁ ወይም አንድን ነገር በእጃችሁ እንዲገባ ማድረግ ከፈለጋችሁ ከውጤቱ ጋር መለያየት አለባችሁ። ለዛ ነው ብዙ ሰዎች የሚፈልጉትን ነገር የሚያገኙት። ያሰቡትን ነገር እንዲሆንላቸው የሚፈልጉትን ነገር በእጃቸው እንዲገባ እንዲያውም እነሱ ሳይሆኑ ራሱ ፈልጎ እንዲመጣ የሚያደርጉበት ትልቁ የዩኒቨርስ ሚስጥር ሎው ኦፍ ዲታችመንት ነው። ከዛ ነገር ጋር ከውጤቱ ጋር አለመጣበቅ መቻላቸው። ዩኒቨርስ የራሱ ህጎች አሏት። እሱም በደንብ ካወቅ ነውና የዩኒቨርሳል ሎውስን በደንብ ከተረዳን እዚህ ዓለም ላይ ስንኖር ነገሮችን እንዴት ማሳካት እንዳለብን በስርዓት እንገነዘባለን ማለት ነው። ሁለት ነገሮች አሉት። የመጀመሪያው ተስፋ መቁረጥ ነው፣ ወይም አለመረጋጋትና ፍርሃት ውስጥ ስለምንገባ ነው። ዲስፕሬሽን እንለዋለን። ዲስፕሬሽን ማለት ፍርሃትና ጭንቀት ውስጥ በጣም አጥብቃችሁ ስትገቡ ደግሞ ምን ይፈጠራል? ጭንቀት፣ አለመረጋጋት፣ በራስ የመተማመን ጉድለት ይታያል። ያ ነገር ነው ብዙ ሰዎች ኢንተርቪው ላይ ገብተው ኢንተርቪው በሚደረጉበት ወቅት ስራውን በጣም አጥብቃችሁ ከመፈለጋችሁ የተነሳ ኢንተርቪው ሲደረጉ ብዙ ሰዎች እጃቸው የሚንቀጠቀጥ ፊታቸውን የሚያለባቸው ሰዎች አሉ። ለምን? ስራውን በጣም አጥብቀው ይፈልጉታል። ሳካ የሆነው ያሳካ የሆነው የሚል ፍርሃትና መረበሽ ውስጥ ይገባሉ። ያኔ ምን ያደርጋሉ? ብዙ ነገሮችን ሚስ ያደርጋሉ። ብዙ ነገሮችን ሉዝ ያደርጋሉ። አለመረጋጋት ይታይባችኋል። ሰው አለመረጋጋት ታይባችሁ ማለት ተስፋ መቁረጥ ውስጥ እንድትገቡ ያደርጋችሁና ከዛ በኋላ ሰልፍ ኮንፊደንሳችሁ እንዲወርድ ያደርጋችኋል። ያኔ ደግሞ ፌለሪቲ ውስጥ እንድትገቡ ያስገድዳል ማለት ነው። ሁለተኛው ፊር ኦፍ ሉዝ ነው። የማጣት ፍርሃት ኮምፕሊትሊ ስለምንገባ ነው። ይሄን ነገር ባጣውስ፣ ባይሳካስ ምን ይበቃኛል፣ ብነጠቅስ፣ ሰዎች ቢቀሙኝስ የሚል ፍርሃት ውስጥ በገባችሁ ቁጥር ያ ነገር ደግሞ ስጋ ለብሶ ወደ እናንተ ይመጣል። ልክ ያሰባችሁት የተጨነቃችሁት ነገር ፊት ለፊት ላይ ታገኙታላችሁ። ማጣት ወደ እናንተ ይመጣል። ያ ነገር ከእጃችሁ እንዲወጣ ያስገድደዋል ማለት ነው። ለዛ ነው በጣም አጥብቃችሁ የፈለጋችሁትን ሰው የምታጡት። የማጣት ፍርሃት ባለበት ቦታ ሁሉ እውነተኛ ስኬት ሊኖር አይችልም። ከዚህ ቀጥለን የምንመለከተው how to practice detachment ነው። ዲታችመንትን እንዴት ነው ፕራክቲስ የምናደርገው ነገር ነው። በዋናነት ሶስት ነገሮች አሉ። የመጀመሪያውና ዋናው በሂደቱ ላይ ማተኮር ነው። ያማት ፎከስ ኦን ዘ ፕሮሰስ፣ ፕሮሰሱ ላይ ማተኮር። ምሳሌ የሆነ ስራ እየሰራችሁ ነው። ስራችሁን ግብ አላችሁ፣ ምኞት አላችሁ። ውጤቱ ላይ ሳይሆን ማተኮር ያለባችሁ ምኑ ላይ ነው? ፕሮሰሱ ላይ ነው። ስራው ላይ መሆን አለበት። በየዕለቱ የምትሰሯቸው ስራዎች አሉ። ሰው ትኩረታችሁ ሙሉ ለሙሉ መቀመጥ ያለበት ምኑ ላይ ነው? በፕሮሰሱ ላይ ነው። ሂደቱ ላይ መሆን አለበት። ብዙዎቻችሁ ግን የሆነ ግብ ቀርጻችኋል፣ የምትደርሱበትን ቦታ ታቆታላችሁ። ትኩረት የምታደርጉት ስራውን ትዘነጉትና ውጤቱ ላይ ይሆናል። ውጤቱ ላይ ባተኮራችሁ ቁጥር ውጤቱ ከናንተ እየሸሸ ይሄዳል። ምክንያቱም ስራውን በስርዓት እየሰራችሁት አይደለም። ሁለተኛው ዲታችመንትን ፕራክቲስ የምታደርጉት
ይሄ ነገር ካልሆነ የተሻለ ነገር አለ ብሎ ማመን ነው። ምክንያቱም ያሰብከው ነገር ካልተሳካ ምናልባት ፈጣሪ ለአንተ ያዘልህ ፕላን ይኖራል፣ ሌላ እቅድ ይኖራል። ስለዚህ የፈለከው ነገር አለ፣ የተመኘኸው ነገር ለማግኘት በጣም የጓጓህለት ነገር ካለፈ ህይወት የተሻለ ነገር አላት ብሎ ማመን ነው። ሶስተኛው በስሜት መብሰል ነው ወይም ኢሞሽናል ኢንተለጀንት መሆን ነው። ኢሞሽናል ኢንተለጀንስ ስትሆኑ ስሜታችሁን ኮንትሮል ማድረግ ትችላላችሁ። ስሜታችሁን በደንብ ኮንትሮል ማድረግ ትችላላችሁ። ያ ማለት ከውጭ የሚመጡ ነገሮች እናንተን ውስጣችሁን አይረብሻችሁም ማለት ነው። ፌለሪቲ ቢያጋጥማችሁ፣ በሰዎች ብትገፉ፣ ነገሮች ያሰባችሁት ነገር ባሰባችሁት ልክ ወይም ደግሞ በምትመኙት ልክ ባይሄድ፣ እንዲሁም ደግሞ ከሰዎች የተለያዩ በሰዎች ብትተቹ፣ ከውጭ የሚመጡ ጫናዎችን ከውጭ የሚመጡ ስትረሶችን ውስጣዊ በውስጥ ጥንካሬያችሁ ወይም በስሜት ብስለታችሁ ያንን ነገር እንድትራመዱ ያደርጋችኋል። ምክንያቱም በህይወት ላይ በጣም በርካታ የሆኑ ነገሮች ያጋጥሙናል። ውድቀቶች ያጋጥሙናል፣ ትችቶች ያጋጥሙናል። ብዙ ፌለሪቲዎች የሚያጋጥሙብን ሁኔታ አለ። ያ ነገር ሲያጋጥማችሁ ግን በስሜት ብስል ስትሆኑ እንዴት አድርጋችሁ ስሜታችሁን ማስተዳደር እንዳለባችሁ ስለምትረዱት ከውጭ ያሉ ጫጫታዎች፣ ከውጭ ያሉ ማንኛውም እናንተ ሊረብሹ የሚችሉ ነገሮችን ኮንትሮል ማድረግ ማኔጅ ማድረግ ስለምትችሉ ውስጣዊ ሰላማችሁ ሊረብሻችሁ አይችልም ማለት ነው። ለዛ ነው በስሜት መብሰል የአንድን ሰውን ስኬታማነት እስከ 80% ድረስ ሊወስን የሚችለው። ብዙ ባለሙያዎች ይናገራሉ። አንድ ሰው በስሜት ኢንተለጀንት ሲሆን ያለውን ሙሉ የስኬት ደረጃውን እስከ 80% ድረስ ተቆጣጥሮታል ይባላል። ጭንቀት እንኳን ቢያጋጥምህ እንዴት ማለፍ እንዳለብህ፣ አእምሮ ሳይበጠበጥ ውስጥ ሳይረበሽ እንዴት ያንን ነገር መራመድ እችላለሁ የሚለውንም ነገር በስርዓት መረዳት ትጀምራለህ ማለት ነው። ምክንያቱም ይሄ ከስሜት መብሰል የሚመጣ ነገር ነው። ስለ ዲታችመንት ነው። በሌላ ጊዜ ደግሞ በሌላ ቪዲዮ እንገናኛለን ማለት ነው። እስከዛ ድረስ መልካም